በዛሬው የንጫወት ፕሮግራማችን እዚህ ሰሜን አሜሪካ ውስጥ የሙዚቃ ስራውን ለማቅረብ የመጣ ወጣትና ተወዳጅ ድምጻዊ ነው የጋበዝንላችሁ። እንግዳችን ወደ ሙዚቃው ዓለም ከገባ 7 ዓመታትን ያህል ቢያስቆጥርም ከልጅነቱ ጀምሮ ያጎለበታቸው የድምጽና የውዝዋዜ ችሎታዎቹ ለዛሬው ታዋቂነቱ አስተዋጽኦ አድርገውለታል። ተመስገን ገብረ እግዚአብሔር ወይንም ተሙ ተብሎ ይጠራል። ማንታዬ ካረገሽታዬ አላይም አንቺኔና ሲፈመድ አዘነሰሽ አርባይታናስረሽ የ14 ዓመት ወጣት ያለ ከጀመረው የጥበብ ተሰጦ አሁን እስካለበት ድረስ በሰፊው አጫውተናል። ብቻዬን አይደለም። ከዚህ ቀደም በንጫወት ፕሮግራማችን በተጋባዥ አስተዋዋቂነት አብሮኝ የነበረው ዲጄ ፋትሱ ዛሬም ጋብዣዋለሁ። ዲጄ ፋትሱ እኔም ትግስት አስፋው ከዛሬው እንግዳችን ከተመስገን ገብረ እግዚአብሔር ወይንም ተሙ ጋር ጣፋጭ ቆይታ አድርገናል። እናንተም አብራችሁን ተጫወቱ። በጣም በጉጉት እየጠበቃችሁትን ተስፋ አድርጋለሁ። ማን ይስተዋወቀው እንግዳው? እኔ ተሙ ስላንተ ተገጣጣ ተሙ ተመስገን ገብረ እግዚአብሔር እንኳን በደህና መጣ። እንኳን ደህና ቆያችሁ። እንደምን አለ? እግዚአብሔር ይመስገን። አልተስማማው? ተስማምቶታል። መቼ የምታውቀው አንተ? ተስማምቶታል። መቼ ታውቀዋለህ? በአካል ታውቀዋለህ? በአካል ዛሬ ነው ያየሁት። አዎ መስገን እኔም ዛሬ ነው ያየው። በጣም ደስ ብሎናል ስላየነ። አመሰግናለሁ በጣም። እንግዳችን ስንጠራ ስለመጣ በጣም ነው ደስ ያለን። እግዚአብሔር ያክብርልን። አይኑ ሁሉ ቀልቷል። ደክሞሃል አይደል? አዎ እንቅልፍ ያው ሰዓቱ ተቀያየረ ትንሽና ትንሽ ተቸግሬ ነበር። ዋው ሌሊት መተኛት አልቻልኩም ትንሽ። አሁን ደግሞ ቀን ደግሞ እኛ ጋር መጣ። እናንተ ጋር መጣሁ። ለማንኛውም በጣም ደስ ብሎናል እንጫወት ፕሮግራም ላይ ስለመጣ። ዛሬ እንግዲህ እኔና ፋትሱ በጣም የምናፋጥጥህ። እሺ ዝግጁ ነህ? ዝግጁ ነኝ። ጥሩ ካቀባበል እንጀምር አይደል? አዎ ካቀባበል ይጀምራል። እሺ በነገራችን ላይ ደስ ይላል አቀባበሉ። እኔ ራሴ ደስ ብሎኛል። እንደናንተ ነው እኔም ደስ ያለኝ። ያው አላሰብኩትም ነበር እዚህ ከመጣው በኋላ ነው እኔም ያየሁት። በኋላ ላይ ግን ቪዲዮ ላይ ተቀርጾ ምናምን ሳይው ለኔ በጣም የተለየ ደስታ ነው የዘራብኝ። ስለዚህ ይሄን ነገር ደግሞ ያው ምንነሻ ኢንተርቴይንመንትን በዚህ አጋጣሚ ለማመስገን እወዳለሁ። እናም ደግሞ መተው ለተቀበሉ ልጆች ያው ሀገራዊ ስሜትና ኢትዮጵያዊነት በተሞላበት መልኩ እንደዚህ ባማረ መልኩ ስለተቀበሉኝ እግዚአብሔር ያክብርልኝ ልልወዳለሁ። ሌላ አንግል ነው አይደለ? ላይክ ምንድነው በፈረስ በጋሪ ደስ ይላል። ንጉስነት አልተሰማም? ንጉስ የሆንክ ነገር it's more royal ነው አይደል? እሱ እንደው አንደኛ ምንድነው የተሰማኝ ብዙ ክሊፖች ላይ ፈረሶች አሉ ማለት እኔ ነኝና እኔና ባክግራውንድ ነን ከጀርባ ያለ ነገር ነውና ራሴን ሲሰጡኝ ደስ አለኝ። እኔ ራሴን ያየሁትና ሁለተኛ ነገር ፕሮፌሽናል እኔ ትክክለኛ ፕሮፌሽናሊ ሀገርኛ ነገሩን ሀገርኛ ሆኖ ዘመን አርጎ ማቅረብ ነውና ያው ምንድነው ልዩነቱ ፈረሱ ሀገር ቤትም ያለው ፈረስ እዚህም ያለው ፈረስ አንድ ሆኖ ግን የዚህኛው ትንሽ ነጣ ይላል። ዋይት ሃውስ አጠገብ ስለነበር ነው የተመቸለው። አሁን ጨዋታችንን እናሟሙቀናል። ስለዚህ እንግባበታ። ከምን እንጀምር? ከወከማ እንጀምር። ወከማ ባይዘው ብዙ ዘፋኞችን ያፈራው ቤት ነው። ትክክል። እኔም ከዛ ነው የወጣሁት። አብነት ወከማ ማለት ነው። ያው ቅርንጫፍ አለ ኢትዮጵያ ውስጥ። የ4 ኪሎ አይደለም 4 ኪሎ የኛ አብነት ነው። አካባቢያችን ላይ ያለ እንትን ስለነበር እዛ ነው የገባነው። ያው የክረምት ኮርስ ነው መጀመሪያ ወሰድኩት። መጀመሪያ ድምጻዊ ነበርኩኝ። ፎቶዎች አሉ እንደውም በቅርብ ጊዜ ያገኘዋቸው እና ብዙ ጓደኞቼ የሰፈር ጓደኞቼ ማለት ነው እና የሞያም ጓደኞቼ ተወዛዋዦች ነበሩ። እና የትሬኒንግ ሰዓታችን የተለያየ ነው። እኔ ጧት ከገባው ድምጻያኖቹ ላይ ከሰዓት እነሱ ይገባሉ። እኔ ከሰዓት ከገባው ጧት ይገባሉ። ስለዚህ ያህኑላ መንገድ ትንሽ ራቅ ይላል ከሰፈራችንና ብቻዬን መሄድ ጀመርኩኝና እነሱ ተሰብስበው ሲሄድ ያስቀኑኛል። በዛ ነው በእነሱ ታይም ለመግባት ብዬ ነው የተሳብኩት። እና ወደዛ ሺፍት አደረኩ ማለት ነው። ትንሽ ድምጻይነቱን ታውቁት እና አንድ ፊልድ ነው በደንብ አጠንክረሽ መያዝ ያለብሽ ወከማ ውስጥ ሁሉንም በአንድ አሪፍ አድርገው የሚቀርጹት በአንድ ፕሮፌሽን ነው። ወደ ውዝዋዜው ሄድኩኝ። እስከ ቅርብ ቪዲዮ የተወሰኑ ቪዲዮ ክሊፖች ላይ ወላ ማለት ፕሮፌሽን ውስጥ ፕሮፌሽናል መባል እስክችል ድረስ ውዝዋዜ ላይ የተወሰኑ ቪዲዮዎች ላይ ተሳተፍኩኝ። ከዛ ደግሞ የራሴን ደግሞ ሁለቱን ነገር አያይሼ ለምን አልሰራም ብዬ ደግሞ ያው የመጀመሪያ ሲንግሌን እንዳያይሽው ሰራው። ድምጽ ቆንጆ ነው።
ናቹራሊ ጊፍትድ ነህ በድምጹ ውዝዋዜው ላይ ደግሞ በጣም ጎበዝ ነው ስለዚህ መጀመሪያ እኔ በውዝዋዜ ነው ማውቀው አንተ ከዛ በድምጹ ስትመጣ ድምጽ በጣም ቆንጆ ነው ይሄ ልጅ ለምን ነበር ዘፋኝ ያልሆነው መጀመሪያ ሰዎች የሆኑ ሰዎች አሳስተውት ይሆን ብዬ ነበር ሰዓት ለካ ስላልተመቸው ነው አላለም ያልሽ ነበር ለሳይልም ሰዓት ስላልተመቸኝ ነው ተዛዋዥ እንኩት ያው የልጅነት አይ ነው ናይስ ከዛ በኋላ ውዝዋዜው ላይ በጣም በጣም ቲያትር ቤት ገባህ ለምን ቲያትር ቤት ፍሪ ሰርቪስ አስታውሳለሁ የኢትዮጵያ ሚሊኒየም ራስ ቲያትር ገብቼ ነበር ሚሊኒየም ኢትዮጵያ ሚሊኒየም 2000 ላይ አስታውሳለሁ 20 አመቴ ነገር ነበር 19 አመቴ ነበርና በዛ ጊዜ እንደውም አይፈቅድም እድሜሽ ለፍሪ ሰርቪስምና ፊዚካሊም በጣም ቀጭንና አጠር ያልኩ ነበርኩና ያው ተማር ነው እዛ ብለን እንመዘገብ ስንሄድ ተማሩ ምናምን የሚል ነገር ነበርና እኛ ደግሞ ፍቅሩ ስላለን ያው 2000 ላይ ሄደን ራስ ቲያትር ፍሪ ሰርቪስ ዊንተሯን ሰጠን ማለት የክረምት ኮርስ የክረምት ፍሪ ሰርቪስ ሰጠን 2 ወር ሰጠን የተቀጠርነው ማረሚያ ቤት ነው ማረሚያ ቤት 1 አመት ተቀጠርን እኔ ኮምፒውተር ነበር ኦኬ በዛ መልኩ እንትና በዛ ላይ ነው ማለት ነው ሁለታችሁ አብራችሁ መስራት ጀመራችሁ እዛ ላይ ነው የጀመረው ሶስቲል ያኔ ሙዝዋዜ ነበር ማለት አዎ የዛኔ 2001 ላይ ምናምን ነበርና ከብዙ ሰው ተፈትኖ ሁለት ወንድ ነበር አስተዋሳለሁ የሚፈልገውና እኔና አብዮት ነበር ያለፍነው እና ያው 1 አመት ሰራን ከዛ ወጣ ክለብ ተሰራ ነበር ክለብ ሰራ በምንድን ነበር ክለብ ውስጥ የምትሰራው ከዘፈኑ በፊት ክለብ በጣም የሚገርምሽ አዩ 2000 ዓመተ ምህረት ላይ ነው ክለብ የጀመርኩት እሺ አቺ 2000 ላይ 2000 ላይ በጣም ቀንታኛለች ደሞዝተኛ የሚሆንኩት የዛኔ ነው ስለዚህ ሚሊኒየሙ በቃ ትልቅ ስኬት ነበር ማለት ነው እና አዩ ክለብ ነበር የጀመርኩት አስታውሳለሁ ያው በዛን ጊዜ ይሄን ፕሮግራም የሚከታተሉ ሙዚቀኞች ያዩት ከሆነ መጨረሻ ላይ ያዘፍኑኝ ነበር ልክ ሊያልቅስ ወደ አመሻሹ አካባቢ ማለት ነውና አስተዋውሳለሁ የዛኔ ስሎ ነገሮች ሰራ ነበር መዝጊያ ያቀሰቀሱ ሊዘጉ ሲፈልጉ ምናምን እገባ ነበርና ቤንች ማለት ነው ቤንች እና ያው ከቤንች ነው የምትነሳው እና የዛኔ ያጫውቱኝ ነበር ምናምን እና በጣም ያቺን ሰዓት ሌሎች ጓደኞቼ አብረውኝ ጓደኞቼ ተዳከመው እኔ ያቺን ሰዓት መስፈኛዬ ሰዓት ስለነበረች ነቃብዬ ነው የምጠብቀው ግን ሰው ምናምን እኮ የሚወጣበት ሰዓት ነበር መጨረሻ ላይ በቃ ያው ይቀነሰ ይሄዳል መሃሉማ ለመሃለኞቹ ነው የዛኔ ሲሰጥ ነበርና ደስ ይለኝ ነበርና በዚህ አጋጣሚ የዛኔም እንግዲህ ለኔ እዚህ መድረስ ቤዝመንት ነው ያስባለውና ሙዚቀኞቹን ላመሰግን ወዳለው የዛኔ እድሜውን ያያየው ነው ያሰብኩ ያለውትና 2000 ከጀመረ እንግዲህ 2007 7 years of ማለት ነው መንገዱ 7 አመት ነው ማለት ነው እና በ7 አመት ውስጥ በጣም ዝነኛ ሆነ ኢቭን 7 አመቱም ሳይሆን እንግዲህ 7 አመት እሱ ተቀጥሮ መስራት ጀመረበት ታይም ነው እንጂ እቺ ሲንግሏ ቆጣች በኋላ ሲንግሉ የዛሬ 2 አመት ነው የወጣው ስለዚህ በዛው ፍጥነት ነው አልበሜን የጨረስኩት እና ስቶፕ ነው የሰራው ዝና እንዴት ነው አይ ዝና ስለዝና ያሰብኩ ዝና በጣም ዝና ነገራችን ላይ ከዛ በፊት ከዝናው በፊት የሚቀድመው በተለያዩ ዘፋኞች ውዝዋዜ ተጫወት ነበር ምን እያሰብኩ ነው አሁን አንተ ትልቁ እውቅና ላይ ደርሰሃል በፊት ደግሞ አንተ ተወዛዋዡ ነህ ስኬታማ ለሆኑ ዘፋኞች በአጃቢነት ስትሰራ ነበርና ያ ምን አይነት ስሜት ይፈጥራል ምን መሰለሽ እኔ በምን አምናለሁ ሁሉም ጊዜ የራሱ ጊዜ አሻራ አለው ሁሉም ጊዜ የራሱ ጣዕም አለው የራሱ ሀዘንም አለውና ያን ነገር ኢንጆይ አድርገሽ ማለፍ ነው ትልቁ ነገር ማለት አንዳንድ ጊዜ ሁሌ ማግኘት የምትመኝ ከሆነ ማጣትን መቀበል አይችልም አይምሮሽ ትክክል ስለዚህ የዛን ጊዜ የነበረው አይምሮዬ ምንድነው ይሄን ደረጃ ባላስበውም ግን መለወጥን አስብ ነበር በምን መልኩ እንደምለወጥ አላውቅም ምክንያቱም በዚህ ብዬ ይሄን ደረጃ ብመኝ ዛኔ አክሰሱም የነበረኝም አክሰስ አይፈቅድም ነበር ስለዚህ ያን ጊዜ እኔ ምንድነው ተቀብየዋለሁ በጣም ኢንጆይ አድርጌው ነው ያለፍኩት ወድጄው ያለፍኩት ነገር ነውና አይምሮዬ ውስጥ አልከተውም አሁን ላይ በቃ በጣም የምወደው ጊዜ ነበር እውነት ለመናገር እና አሁን ማስበው ምን ይሄን ማመዛዘን ሳይሆን ከዚህ በኋላ ከዚህ ስራዎቼ በላይ ለመስራት ነው ያመዛዘንኩ ያለውትና ሁሌ ወደ ኋላ መዞር አልፈልግም በጣም
ሞደው ጊዜና ለዚህ ያደረሰኝ ጊዜ ስኬታማ ያደረገኝ መንገድ ነው እውነት ነው ያ አሁን ከጠየቅሽ ጥያቄ ጋር ማለት ነው ሂስ እንትኑን ነበር የምሰራው ውዝዋዜውን ከዛ በድምጽ ጀመርክ ሶ ለመጀመሪያው ሲንግል ይሄ ሁለቱንም ተጠቅመህበታል ብዬ አስባለሁ እና መጀመሪያው ላይ ሳይሆን ብዙዎች ዘፈኖች ላይ አለ ወዝዋዜ ከዛ ነው ጀመርኩት ተግሞዋል እንጂ አልጎዳኝም እንደውም አይ ዶንት ኖ ተሙም ራሱ አውርቶታል ባለፈው የሆነ ሚዲያ ላይ ያወራው ይመስለኛል ብዙ ጊዜ የኛ ሀገር ዘፋኞች አሁን እዚህ ሀገር ውዝዋዜውንም በደንብ ነው የሚሰሩት ማንኛውም ዘፋኝ ያንን መስራት እንዳለበት ነው የሚያስበው እኛ ሀገር አልተለመደም ትክክል ያ እንደው ብዙ ከመዝለል መድረክ አብራችሁ ነው ላይክ እዛ ላይ ኮሪዮግራፊውን አንተ ነህ ወይስ ሌላ ሰው ነው የመጀመሪያውን አሁን አልችልማን አብዮት ነው ኮሪዮግራፊ ያደረገው ሲያሲያን ግን እኔ ነኝ ሙሉ ኮሪዮግራፊ ያደረኩት እዛም ላይ ተጽፏልና መላበይኝም ሶስተኛውን ደግሞ አብዮት ነው ኮሪዮግራፊ ያደረገው እንዴት ነው የምትሰሩት ያለው አትሞስፌር እንዴት ነው እንደዚህ አይነት ነገሮች ስትሰሩ በጣም ደስ ይላል ጓደኝነት በተሞላበት መልኩ ቶሎ ለፈጠራ ለመቀበል ክፍት አይምሮ ነው እውነት ለመናገር እኔም የማጓደኞቼም ያለን አይምሮ ማለት ነው እና ይሄ መሰለቻቸት ነገር የለምና በቃ ይሄ ቦታውን እስኪዝ ድረስ በጣም ላባችን ጠፋ አድርገን ነው የምናጠነው እንግዲህ ተሙ ለመጀመሪያ ጊዜ ሚዲያ ላይ ወጣለ ዘፈንክ አልችልም እሱን እንጋብዛለን እስቲ ትንሽ በድምጻን ጎራግረላቸው እኛ ደግሞ ከስቱዲዮ እንጋብዛቸው እሺ ፋንታዬ ካረገሽ ጣዬ ያንቺው ብቻ ይሁን ጉዳዬ ፍቅር ለሰጠኝ ፍቅር ሰጣለው ለታመነልኝ ሰው ታመናለው ግን በመድር ላይ የምጠላው ፍቅር ሸምቶ መሸኘት ነው አይበቃም አሪፍ ነው በጣም ዘፈኑን እንጋብዛለን ተመልሰን ጫታችንን እንቀጥላለን ተመልካቾቻችን እንግዲህ ዛሬው ንጭት ፕሮግራማችን ይካተላችሁ ያላችሁት ከምትወዱት ድምጻዊ ተመስገን ወይንም ተሙ ጋር ያለን ቆይታ ነው guest host ፋትሱ እኔም ትግስት አስፋ አብራናችሁ ነን አብራችሁን ቆዩ ፋንታዬ ካረገሽ ጣዬ ያንቺ ብቻ ይሁን ጉዳዬ ፍቅር ለሰጠኝ ፍቅር ሰጣለው ታመነልኝ ሰው ታመናለው ግን በምድር ላይ የምጠላው ፍቅር ሸምቶ መሸኘት ነው ፋንታዬ ካረገሽ ጣዬ ያንቺ ብቻ ይሁን ጉዳዬ ፍቅር ለሰጠኝ ፍቅር ሰጣለው ለታመነልኝ ሰው ታመናለው ግን በምድር ላይ የምጠላው ፍቅር ሸምቶ መሸኘት ነው የተከበራችሁ ተመልካቾቻችን ተመልሰናል ንጫወትን ፕሮግራም ነው የምትከታተሉት በኢቢኤስ ሱራፌል ወይም ዲጄ ፋትሱ ትግስት አስፋውና እንግዳችን ተመስገን ወይም ተሙ እንግዲህ እንቀጥላለን ጨዋታችን እኔ ምለው አንተ ለቫለንታይን ድምቀት ነው የቀየለበስከው እኔ በትክክል ቫለንታይን አበባ ሁሉ ነበርኝ ረስቸው እንዳጋጣሚ አልባብረ ትንሽ ታቀራረውታል ፋትሱ ተሙ ግን በደንብ አስቦበት ነው የመጣው የኔ መስላላ ከነ ካልሲው ነው የኔ ከነ አይኑ ደስ ይላል ወንበሩንም እኛው ቀን ያዘጋጃል አይገርም አይኑ ማች አረገ ወይኔ ማች አረገ ቅልፍ ቫለንታይን እንዴት ነው የምታከብረው
ኮንሰርት ኦፍ ኮርስ ማታ ነገ ኮንሰርት አለ ኮንሰርት ዛሬ ማታ እንዴት ነው ያው ኮንሰርት ነው ነገ እንዴ ብቻ ያው አሁን አበባ የሚሰጠው የለም ለአድናቂዎቼ ለሁሉ ለአድናቂዎቼ አሁን ያው ፍቅር ያለኝ ከአድናቂዎቼ ጋር ነው ኦኬ ያው ከነሱ ማገኘውን ፍቅር መመለስ ያለብኝ በፍቅር ነው ስለዚህ ከአድናቂዎቼ ጋር ጥሩ እናሳልፋለን በዲሲ እንግዲህ ያ ነገር እኮ ቫለንታይን የፍቅረኞች ቀን ብቻ አይመስለኝም እኔ የፍቅር ቀን ነው የፍቅር ቀን ፍቅር ደግሞ በግድ በፍቅረኛሞች ብቻ መሆን የለበትም ማለት ሁሉም ሰው የሚያፈቅረው ፋሚሊውን ይሆናል ጓደኛ ይሆናል ሁሉንም ሰው የሚያፈቅርበትን የሚገልጽበት ቀን ነው የፍቅር ቀን ነው በዚህ ልጠይቅ እስቲ ስለ አልበምህና ስለ ሙዚቃዎች ከተገጣጠሙን ጀምርና አይ ቲንክ አንተኑ ርዕሱ እሱ ነው ኮራሁብሽ ነው ግን ዋናው ዘፈን እሱ ነው እሱ ምን ሐሳብ አለው እንትን ሐሳብ what's behind it ተገጣጠሙ እንደውም አሁን ለቫለንታይን ዴይ ጥሩ ይመስለኛል ከምዙን የሰራው ዜማውን አሬንጅመንቱን እዮብ ይባላል የጻፈው ደግሞ ግጥሙን የጻፈው እንዴት ነው አልበሙ ካለቀ በኋላ ነው ብዙ ጊዜ አልበም ላይ እኔ እንኳን የመጀመሪያ አልበሜ ነው ግን የአልበም ኤክስፒሪየንስ ካላቸው ከሌጀንዶቹ ተሰማ ሁሉ ጊዜ አልበም መጨረሻ ላይ የሚሰራ ዘፈን ሰክሰስፉል ይሆናል ይላሉና እንደዚህ ሲባል ሰማ ነበር አሁን ኦሬዲ አልበሜ ያልቆ ነው ካምዙ አንድ ዜማ ነው ልስራለህ አለኝ 12 ዘፈን ነበር ላውጣ የነበረው ነው አልበሜ ላይ ከዛ እሺ አልኩኝ አንድ ቀን ገባን በጣም የሚገርመው በአንድ ሌሊት ነው አሬንጅመንትና ዜማ ያለቀውና ስቀበለው መጀመሪያ ኦሬዲ ይወስኝ ነበር 12 ስላልኩና 13ኛ መምጣቱ ለአይምሮዬ ቶሎ ሊላመድ አልቻለም ከአይምሮዬ ጋርና የፍራቻ ነገር ነበርብኝና ግጥሙ ተጽፎ ግን ሲመጣ ወዲያው ነው አይምሮዬ ተቀየረውና በጣም ወደድኩት ሜሴጅ ፉል ነው ዘፈኑና ስሰማው በጣም ወደድኩት በዛ ሰዓት የሚገርመው አጋጣሚ አንተ ብቻ ሳይሆን በቃ እንደዚህ አይነት ነገሮች በጣም ሀፕን ያደርጋሉ ያልተጠበቁ ሙዚቃዎች ናቸው አንተ እንደዚህ እንትን የሚሉት ስለ ሙዚቃ ሳስብ እኔ ምን አስባለሁ መሰለ ኃይለኛ ሚዲያ ነው ሙዚቃ ማለት በጣም ኃይለኛ ነገር ነው ሰውን ያስታርቃል ነው ለምሳሌ ቦማሌ ሙዚቃ ስናስበው ቦማሌ ሙዚቃ በጣም ፓወርፉል ነው እስካሁን ይሰማል ብዙ ሜሴጆች አሉት አንተ ሙዚቃዎችን ስትሰራ ምን ያሰብክ ነው የምትሰራው ላይክ ሜሴጅ ማስተላለፍ የምትፈልገው ምንድነው what's like እና በዚህም በጨምርልህ ሌላ ደግሞ የትኛው ሙዚቃ ነው ሞር ያንተን እንትን ያሳየው ሪፍሌክት ያደርገው ያንተን ሐሳብ ሙዚቃዎችን ሲሰራ እኔ መጀመሪያ ፖዚቲቭ ሜሴጅ ማስተላለፍ ነው የምወደው ማለት ሁሉ ጊዜ አስተራቂ ነገር ነው ሰው ጋር እንጂ ሰው ጋር ገብተህ መበጥበጥ መጥፎ ነገር ነው በምድርም በሰማይም የሚያስከብር ነገር አይደለምና ፖዚቲቭ ነገር መስበክ ወዳለው አሁንም ወደፊትም እና እንዳልከው ሙዚቃ ብዙ ነገር ይቀይራል ብዙ ነገር አስተካካይ ነው እኔ ለምሳሌ አሁን በጣም ድሮም ነው መናገር ወደዚህ አልገባ በጣም ይገርመኛል አልፎ ሳስበው በጣም ሲጨናነቅ አይምሮዬ ወይ ድካም ሲይዘኝ ምናምን ወዲያው ሙዚቃ ስሰማው በጣም ወደ ቦታዬ ነው መስተካከለው እውነት ለመናገር ማለት ነውና በዚህ አቋለው በትንሹ በራሴ ማለት ነው በትልቁ ደግሞ እናልከው እነ ቦብ ሁለት ሀገርን አንድ ያደረጉ ሙዚቃዎች አሏቸው ይሄን ያህል በጣም ፓወር ያለው ነገር ነው ስለዚህ ሙዚቃዎችን ሲሰራ ፖዚቲቭ ነገር ለሰዎች መስበክና ማስተላለፍ ፈልጋለሁ አሁንም ወደፊትም ማለት ነው ግጥሞችን አንተ ጽፈም አይደል ግጥሞችን አሁን የመስቀለት ማታ ሚል አዲስ ሲንግል ለቅቄ ነበር እኔ ነኝ ግጥሙንም ዜማውንም የሰራሁት ግን አልበሜ ላይ ዜማ ነበር አሁን ግን በግጥምና ዜማ ለመጀመሪያ ጊዜ መጥቻለሁ ብዙ ጊዜ ግጥም ሲጽፉ ነው ሐሳብንም ራስ የፈለከውን ነገር ሞር መግለጽ የሚቻለው ከዛም ውጪ ባለሙያዎችን ብታሰራ ሐሳብ መስጠት ይቻላል ትክክል ሐሳብ አይዲያዎችን ሰጥተሽ በዛ ላይ ተንተርሰው እንዲጽፉልሽ ታደርጋለሽ እና ሁለተኛው ጥያቄ የትኛው ነው ሰው ጋር እንትን ገብቷል ልቤ ነዶ ከነ ክሊፑ በደንብ ሂስቶሪውን ክሊፑን እንትን ብሎታልና ልቤ ነዶም እንትን ብሏል ከአልበሙ በደንብ ተሰምቷል ተወዳጅ ሆኗል ያንተን የሚገልጽ ነገር ግን አለ እዛ ውስጥ ትክክለኛ የኔ ታሪክ አይደለም ግን ልብ ያልነደደም ብሎናል የኔ ታሪክ አይደለም ግን ሲጽፈው አቤል ነው እሱ አቤል ሙሉጌታ ነው የጻፈው ወዲያው ጽፎ ሲያሳየኝ በጣም ደስ አለኝ ወዲያው እንደውም ክሊፑን እያሰብኩ ነበር ስቱዲዮ ሲሰራ በጣም የሚገርመው ክሊፑን በደም ቃላቶችን ለመተርጎም በተቻለኝ አቅም
ክሊፑን ሰርተን አቅርበናል። ቆንጆ ነው። በነገራችን ላይ 2 አመት ለውቅና በጣም ፈጣን ነው። ብዙ ሰዎች ይህንን እውቅና ለማግኘት ረጅም አመት ይፈጅባቸዋል። ምናልባት አንዳንዱ በ4ኛ እና በ5ኛ አልበሙ ይታወቃል። እንደ ድሎ ነው። አንተ ደግሞ በሲንግል ነው የታወቀው እና እስኪ ንገረኝ እንደው በሲንግል ደረጃ ታዋቂ ሆኖ ኮንሰርት በየሀገሩ መጠራት መድረክ ችሎ ራስን ችሎ መስፈን ፈተና አይሆንም? ትክክል ነው። አሁን እኔ ትልቁ ነገር ምንድነው ካንቺ የሚጠበቀውን ነገር ማድረግ ነው። ከዛ ደግሞ እግዚአብሔር ይጨመርበት ማለት ነው። አንዳንድ ጊዜ ጭር ባለ ቦታ ላይ ቁጭ ብለሽ ከተማውን ታደምቂዋለሽ ብቻሽን። ግር ደግሞ ብለሽ ከተማውን ጸጥ ልታረጊው ትችያለሽ። እና ይሄ እግዚአብሔር ነገር ነው። እግዚአብሔር ይረዳኝ ይበልጣል እውነት ለመናገር እኔ ከሰራሁት። ግን ደግሞ እግዚአብሔር ይረዳኝ ብዬ አልተቀመጥኩም። በተቻለኝ አቅም ኢቭን እኔ ሲንግሎቼ በደንብ ዶሚኔት ሳያደርጉ እኔ አልበሜን ጀምሬያለሁ ስቱዲዮ ገብቼ እና ጊዜ አለመስጠት ይመስለኛል ይሄን ነገር ያፈጠነው። እና ሁሉ ጊዜ በሰራሽ ቁጥር ጊዜ የምትጠብቂው ምን መሰለሽ 4-5 አመት የምትይው ጊዜ ክፍተት እየሰጠሽ ስትሄጂ ይመስለኛል እኔ በመጣውበት መንገድ ያየሁት ነገር ማለት ነው። ግን ሁሉ ጊዜ ነን ስቶፕ ስትሰሪ ውጤቱን ታያዋለሽ። በጣም የሚያስወቅስ ከሆነ ያን ያስወቀሰሽን ፓርት አስተካክለሽ ትሄጃለሽ። የሚያበረታታ ደግሞ ከሆነ ያን መንገድ ይዘሽ ትሄጃለሽ ማለት ነው። ለዛ ይመስለኛል ተስፋ ቆርጠህ ታውቃለህ? በሙዚቃዎች ላይክ አንዳንድ ነገሮች አልሳካ ብለው ተስፋ የቆረጥክበት ጊዜ ነው? አንዳንድ ሰዎች ኦልሞስት ደርሰው ተስፋ በመቁረጥ ብዙ ነገር እንትን ይላሉ ያቆማሉ ሙዚቃ ላይ። እንደዚህ አይነትን ጊዜ አላስታውስም አይገርምም? ስለዚህ አንተ በደንብ ፋብሪካ ስላልገጠመኝ ነው። ዛሬ 2000 ዓመተ ምህረት 7 ዓመት በፊት ተሳካለት አለቀ። 2000 ዓመተ ምህረት ተሳካለት በቃ። ያ በነገራችን ላይ ብዙ ጊዜ ኢንተርቪዎችንም ላይ አይቻለሁ። ቴዲ አፍሮን በደንብ እየዘፈንክ ነው ያደግከው። እሱ አንተ ልጅ ሆነህ ገና ሙዚቃን በጀመርክበት ሰዓት ቴዲ አፍሮ በጣም የታወቀበትና የተወደደበት ሰዓት ነው። ብዙ ሰዎችን ተጽዕኖ ፈጥሯል በየገምታለሁ። ብዙ ወጣት ልጆች አስተዋውሳለሁ እሱን በጣም የሚዘፍኑ የሚወዱት። አንተም አንዱ ነበርክ ብዬ አስባለሁ። ይህ ነገር እያደክ ስትሄድ በረከት ዘፈኖች ምንም ግንኙነት የላቸውም ከቴዲ አፍሮ ጋር። በሱ ነው ምስክር ሆነልሃለሁ። ግን እንደው የመድረክ ይዞታ ላይ ብዙ የቴዲ አፍሮ አድናቂዎች ፋቱ አንተ ዲጂ አይደለ እንዴ በደም ተናገር መድረክ ላይ ምናምን ቴዲን ለመምሰል ሲሞክሩ ያለው ያ እኔ እጁን ሁሉ እንዲያንሰሶ የሚጨፍራት ፓርት አለችና እንደዚህ አይነት ነገር ተጽዕኖ ሲፈጥር ያለው አርቲስቶች ላይ አንተ ላይ ያለ ነገር እኔ ላይ አለ ብዬ አልገምትም። ምን መሰለሽ በጣም በልጅነት እንዳልሽው እኔ የመጣውበት ሲዝን ላይ የሱ ዘፈኖች በጣም ይሰሙ ነበር እና ክበብም ስሰራ የሱን ዘፈኖች ነበር መዘፍነው ማለት ነው። እና ምከተለው በምንድነው በጉብዝናው ነው እንጂ ኦሬዲ ሁለት መሆን አንችልም። አሁን ምንድነው ሁለተኛ ሰው ለሆነ ነው ማለት ነው። ስለዚህ አሁን የራሴን ላይን ነው የከሱ ጉብዝና ይዝና የራሴን ደግሞ ተመስገነን ነው ይዘማው ኢጄሜር ነው እንጂ ለመምሰልም ሞክሬ አልፈልግም። ለእንደዚህ አይነት ነገርም አይምሮ አይታዘዝም። በጣም ቆንጆ ጥሩ ሀሳብ ነው። ጥሩ ሀሳብ ያ ለምን ብዙዎቹ እንደምናያቸው ላይክ ባይ ዘ ዌይ ግን አስበውትም አይመስለኝም። አስበህ የምታረጋው ሰው ስትወድ አንዳንድ ጊዜ በጣም ስትወድ ከነው ለነገሩ ታደርገዋለህ። ከዛ በኋላ አይወጣም ካንተ ውስጥ። ግን ይጎዳል በጣም ቴዲ አፍሮ ኦሬዲ አለ እየመጣ ኮንሰርት ይሰራል። ተሙ መጥቶ ቴዲን አፍሮ የሚያስመስልልኝ ከሆነ ለምን አየዋለሁ? ትክክል። ዝና ሁሉ ጊዜ ስለ ዝና አስባለሁ ማለት ነው። እኔ ተወሰነ በስሱ ዝነኛ ሆኜ ነበር እንዴራ ዝነኛ ላይ እና ፕራይቬት አይኖርህም አይደል? የሆነ አንድ ነገር ብታረጋ አሁን አንተ ካንተና ከአንድ ኖርማል ሰው አንተ ላይ ይገናል። ሴም ነገር ነው የምታረጉት። አንዳንድ ጥቅሞችም ልታገኝ ይችላል በዝና። አንተ ዝና እንዴት ነው ኮምፎርታብል ነህ በዝና ወይስ አንዳንዴም ደግሞ እንትን ይላል? እዚህ ጋር ግን የሙዚቃን ሰክሰስነትና ዝናን ለይተህ ያው ትክክል። ምን መሰለህ የአርቲስት ህይወት በአጠቃላይ ፕራይቬት ህይወት የለው። የራስህን ኑሮ መኖር አትችልም። ምክንያቱም ሁሉም ሰው ያገባዋል ባንተ። ሁሉም ሰው መብቱ ነው ደግሞ ያገባዋል። ከወደደ አንተን መከተል ከፈለገ አንተን መስማት ከፈለገ ያገባዋል። ስለዚህ ዝና የማን ነው ማለት ነው? የሰው ነው ማለት ነው። ለካ የራሴ ነገር የለኝም በቃ ዝና ማለት እኮ ሰው የሚሰጥህ ክብር ሰው የሚሰጥህ መውደድ ነው። ግን እሱ አንተን አሁን ኮምፎርታብል ያደርጋል ወይ ነው?
ምን ልገባ አሁን የራሴ የሆነ ህይወት አትኖርም ማለት ስለ ሰው ትኖራለህ ከባህሪሽ ትወጣለህ እውነት ለመናገር ከማንነትህ ትወጣለህ ግን ከማንነትህ ስትወጣ ያናል አንተነትህን የሚጎዳ ነገር ውስጥ አይከትህም ተጠንቅቀህ መራመድ ትችላለህ ትጀምራለህ ግን አሁን ቅድም ያነሳ ነው ነበር ላቋርጥና ፎቶ የሆነ ፌስቡክ ላይ ማህበራዊ ድረገጽ በጣም ትልቅ ቦታ እናንተን በቅርብ ጊዜ የመጣችሁ አርቲስቶችን በጣም ትልቅ ቦታ ያደረሳችሁ ከሚዲያውም በላይ ማህበራዊ ድረገጾች ናቸው እንደነ ፌስቡክ አይነቶቹ ትክክል በጣም ትልቅ ፕሮሞሽን ይሰራላችሁ እሱ ነው ስቲል ግን ይሄ ነገር አሁን ፎቶ ለምሳሌ አንድ ሰሞን ላይ የወጣ ፎቶ ነበር ትንሽ የተሙ መነጋገሪያ ርዕስ እኔ ስለ ፎቶ አውሪኝ ብትለኝ የሚሰማኝን ልንገርህ ልክ ከመድረክ ድክም ብሎት ሰርቶ ሲወጣ እና ማረፊያ ክፍል ሲሆን አንዲት በጣም አድናቂ ወዳጅክ መጠጥ የጠጣች የተደሰተች መታ አጠገብ ላይ እንደው ተንጠልጥላ ተነሳሽ ነው የምትመስለው ፎቶ የሚገልጽልኝ ለኔ ይሄ ነው አንተም አይ ቲንክ ገልጸዋል ከዚህ የተለየ ነገር አለ ፎቶ ላይ ኦሬዲ እውነት ለመናገር ያን ነገር ለመጀመሪያ ለመጨረሻም ጊዜ በጽሁፍ የሰጠሁት መግለጫ ላይ ላልደግመው ብዬ እንትን ብዬ ነበር ካነሳችሁ ታይቀር በፌስቡክ ነው ላልደግመው ያልከው ስለዚህ ካነሳችሁ ታይቀር ልናገር ብዬ ነው እውነት ለመናገር እኔ እግዚአብሔርን በጣም አምናለሁ በእግዚአብሔር መንገድ የሚሄድ ልጅ ነኝ ያን ያህል ቸርች በየቀኑ ባልሄድም እንትን ባልልም ምናምን ግን በሄድኩበት ቦታ ላይ ስራዬን ሲጀምር ጸልዬ ነው የምጀምረው የዛን ሰዓት እኔ ጸልዬ ገብቻለሁ ግን ደግሞ አይገጥም ገጠመ ማለት ነው እና ምንድነው የሆነው የመጀመሪያ ኮንሰርቴ ስዊዘርላንድ ዙሪክ ነበር እሺ እና ሰርተን በንጋታው የታለኝ በ26 ነበር በ20 ምናምን ብቻ ነበር በንጋታው ቅዳሜ አርብ ነበር ዙሪክ የሰራነው ቅዳሜ ሆላንድ አለ አምስተርዳም ውስጥ ስለዚህ ያለችን ጊዜ 12 ሰዓት ብቻ ነበርች በንጋታው ሆላንድ መሄድ አለብን ምክንያቱም ማታ መግባት አለብን እና በጣም ደክሞኛል የመጀመሪያውን ራውንድ ጨርሰን ብሬክ ለማድረግ ከጀርባ ገባሁኝና አንዳንድ ጊዜ እውነት የሚመስሉ ውሸቶች አሉ አሁን ቪዲዮ ቢሆን በጣም ደስ ይለኝ ነበር ምን ነው አምላኬ ቪዲዮ በሆነ ነው ያልኩት እንደው ምን ልጅቷ ከመጠን ያለፈ አርናቆቷን ብረዳላትም ግን ከመጠን በላይ ያደረገችው ነገር ልረዳ አልቻልኩም ከመጠን በላይ ያደረገችው ያን ፎቶ መልቀቋ ነው ምንድነው መልቀቋ ነው እውነት ለመናገር ልጅቷ ትንሽ ያው ኮንሰርት ላይ ነበረ እና ጠጣለችና ምንድነው ለኔ ያላትን ሪስፔክት ለመቅረጽ ጋርዶችም ነበሩ ኪቦርዲስቱ ነበረ የፕሮሞተሮቹ ጓደኞች ነበሩ ከጀርባ ባክስቴጅ ማለት ነው እነሱ ሁላ ነበሩና በጣም ወደቀችብኝ ማለት ነውና ከቁጥጥሬ ውጭ ሆነችና ፎቶ ከየት እንደተወሰደ አላውቅም ወይስ ይዛ ይገባል ያስታውቃል እኮ ግን ከየት በኩል እንደተወሰደ ምክንያቱም አይ ቲንክ ወይ ሬዲ ሆኖ የገባ ነገር አለ አይ ዶንት ኖ አላውቅም ያ ሰው ይዛት መጣች እኔ ድካም ላይ ነኝ ኢቭን ላቢ አልደረቀም ተቀምጠናል ማለት ነውና ኢቭን የስራ ልብሴ ከነስራ ልብሴ ነው ያለውትና ልክ ጨረስን ከሙዚቀኛው ካንዶ ጓደኛዬ ጋር ፍጹም ይባላል እሱ ፓሪስ ነው የሚኖረው ወደ ሆላንድ ሄደን ፕሌን ውስጥ ያወራኝ ነበር ማታ ተጨነቀ አይደል አይ ፍቅሯን ለመግለጽ እኮ ነው ምናምን ይያለኝ ያወራኝ ሄደን ፕሌን ውስጥ ማለት ነውና ወርጄ በጣም ርቦኛል እንጀራ ፕሮሞተሮቹ ጋር እንጀራ ማርያም ብያቸው እንጀራ እየበላን ፍጹም ኪቦርዲስቱ አለ ፌስቡክ የከፍቶ በአንድ እጁ ያየ ነውና ምን ሆነ ነው ፍጹም አይ ምንም አለ ለኔ መናገርም አስደንግጦታል ለራሱ ጋር ያለውን ስሜት አልጨረሰውና ምን ሆነ ነው ደጋግሜ ስጠይቅ አይ ብሎ ሲያሳይ ረሃቤን የጠፋው ምክንያቱም ባላልክበት ሰፈር ላይ ሁለታ ይከብዳል አይምሮዬ መጀመሪያ በዛ ላይ ስራ አለኝ የዛን ቀን ምን አይነት ስሜት ውስጥ እንደገባው ነው እንጃ ያው ምንድነው ዋናው ነገር ወደ ራስሽ መመለስና ያን ነገር ለሰው በሚገባው መንገድ ማስረዳት ነበር ወዳው የወሰንኩት ነገር ከዛ በኋላ 5 ሀገር ሾው አለኝ የመጀመሪያ ሾው ላይ ነው ይሄ የሆነውና በጣም አይምሮዬ ተበታተነ ወደ ራሴ ተመለስኩኝ ምን ማድረግ እንዳለብኝ አሰብኩኝ ለሰው በሚገባው መልኩ ጻፍኩኝ ፌስቡክ ላይ
ለቀኩኝ ማለት ነውና ከኔ ቁጥጥር ውጪ የሆነ ነገር ነው ያው ከዝና ጋር አስተናግረው ገባ ለማንኛውም ተው ደስ የሚል ጨዋታ ነው ያደረግን ያለ ነው አይ ቲንክ ሙዚቃ መጋበዝ ይኖርብናል በአንተ ምርጫ ነው ቆንጆ እስቲ ካሁን ከሰራቸው ክሊፖች አንደኛውን አንተ ልቀቅብት ነው እሺ ያው ከአልበሜ ቅድም ከሲንግል ነበር እንትን ያልኩትኝ ከአልበሜ ኮራውብሽን የአልበሙ መጠሪያ ኮራውብሽን በተመልካቾች በሚገርም እንግዲህ እሱን ዜማ ጋብዘናች ተመልሰን እንገናኛለን በያላችሁበት ጠብቁን የትም እንዳትሄዱ ከኢቢኤስ ቴሌቪዥን ሳምንታዊውን የንጮት ፕሮግራማችን ነው ይከታተላችሁ የምትገኙት የምትወዱትን አርቲስት ተሙን ነው ይዘንላችሁ የቀረበው እኔና ፋትሱ እስቲ ወደ ጥያቄ ገባ ፋትሱ ተሙ እየጠጣ እሺ ውሃ ጥሩ ነው እሺ ያገር ውሃ ነው የሚመከረው አይደል ሄልቲ ነው ውሃ ኤኒዌይስ ሌላ ሙዚቃ ያዳመጥኩት ከተማ ሚለው አይ ከተማ እሺ ከተማ እና ሀሳቡ ጥሩ ነው ተስማምቶኛል ምን እንትናል ሀሳብ እሱ ላይ እስቲ ንገረን አይደል ሰው ምን አሁን ይሰጥራል መሰል ሰውም እንዲያዳምጠው ሞር እንትን ይሰጠዋል ማለት ያልሰማው ካለ ማለት ነው ከተማም ምን መሰለ ሀሳቡ ያው ፍልሰት ነው ከገጠር ወደ ከተማ የሚፈልሰው ሰው እና ትንሽ በዛኛው በኩል ጭራለና ፀሐይ የሚመታው መሬት በዛ እዚህ መሃል ላይ ደግሞ በጣም ክራውድ በዛና እዛ ፀሐይ የሚመታውን መሬት ለምን ለፀሐይ ተተነው እንመጣለን ለምን አናርሰው ለምን አንዘራበትም እና ከተማ ላይ ለምን በዛ ነው አይ ከተማ ስንታለ የሚሰማ በኋላ ላይ ደግሞ ምንድነው አንድ ባላገር ወይ አንድ ኮበሌ ወጣት ከተማ መጥቶ ሲወራ የሰማው ነገር አንድ አልሆነለት ብሎ ነው አይ ከተማ ስንታለ የሚሰማ አለ
ይሄን ነገር ነው አሪፍ መልክ ማን የጻፈው ግጥሙ አቤል ሙሉጌታ አቤል ጎበዝ ነው ሁለተኛ ይሳደቀው አቤል ሙሉጌታ ጎበዝ ነው አቤል በጣም እኔ ድምጹም ቆንጆ ነው በድምጻዊነቱ ማደንቀዋለሁ ግን ግጥሞቹ በጣም በሳል ናቸው ትክክል what's your future የፊውቸሬ አሁን እኔ ማስበው ቅድም እንዳልከው እኛ ሀገር ትንሽ ተለምዷል 4 አመት ይፈጃል 5 አመት 6 አመትም 7 አመትም ይፈጃል በማለትና ይሄን ሲስተም በራሴ ያሰራር ሂደት እኔ አልበም 1 አመት ነው ፈጀው በዚህ አጋጣሚ በዛም አጋጣሚ ደግሞ በጣም ብዙ ሀገሮች ላይ የወጣው የገባው ነበርና ትኩረት ሰጥቼ ነበር የሰራው እቺን ነገር መቀየር እፈልጋለሁ ማለት ልክ እንደ አሁን የውጭ የሙዚቃ ኢንዱስትሪ በየ2 አመት ድሮም በነገራችን ላይ እኛ ሀገር እንደዚህ ነበር በነጥላውን ጊዜ በነማሙር ጊዜ እንደዚህ የሚቆይ አይመስልም ለዚህ ነው ብዙ አልበም ያላቸው ለዛ ይመስለኛልና ለታሪክም እድሜም ይሄዳል እኮ 7 ሲጨምር 10 ሰዓት ሞላ ያው እድሜም ሊያበቃ ይችላልና ስለዚህ እቺን ነገር መቀየር ሰውም ስጠፋበት አይፈልግም እቺን ነገር መቀየር ፈልጋለሁ የእንትኑንም ሐሳብ ደግሞ ማውጣት አለባችሁ ይመስለኛል አንተ ብቻ ሳይሆን ሁሉም የሲንግል ሐሳብ በጣም በቃ ገደለው እንትኑ ከኤቭሪባዲ ሲንግል ብቻ ነው የሚሰራው አሁን ባሁን ሰዓት ምክንያቱም አንዳንዴ ስታስብ ማትፈርድባቸው አርቲስቶች ምንድነው ማይፈረደው ያለው ችግር ምን መሰለ ስቱዲዮና ያለው የዘፋኝ ብዛት ሊመጣጠን አልቻለም ስቱዲዮ ደግሞ በጣም እንደፈለክ ያው ታቁታላችሁ የስቱዲዮ ነገር ብዙ ሰው ኢንተርቴይንመንት ላይ ያለው ሰው ያውቃል ያለውን ችግር ዛሬ ገብተ ወይ ዛሬ 15 ቀን ነው የምትገባው ሙዲ ላትሆን ትችላለህ ወይ ደግሞ መብራት ሊጠፋ ይችላል ምናምን ብቻ እነዚህ አይነት ነገሮች ይጎትቱብሃል እንትኑን ማለት ነው ሂደቱን ይጎትቱብሃልና ሰው ግን እኔ ያ አይመስለኝም እኔ በጣም ነው የምቃወመው በዚህ ሐሳብ ላይ ለምንድን ነው መሰለ እኔ የመፍራት ነገር ይመስለኛል አንድ ሰው አልበም አይሸጥም ብሎ የመፍራት ሐሳብ አለ በጣም አለ እኔ አሁን ቀርባቸዋለሁ ብዙ አርቲስቶችንም ግን ከገበያ እንደወጡ ብዙዎቹ መቼም ተሰማላችሁ አሁን ገበያ ኦሬዲ የለም ሙዚቃ ቤቶቹ ከገበያ እንደወጡ ይነገራል በተለይ ኢትዮጵያ እና ያንን እድል ማግኘትም አውጥቷል ሙላል በማሳተም ራሱን ምን መሰለሽ እኔ ማስበው አምና ፑሽንግ እንደዛ መግፋት ይታው የፍራቻ ይመስለኛል ለምሳሌ ብዙም ከባድ ሆኗል የኢትዮጵያ ህዝብ በጣም ሙዚቃ እንትን ሆኗል ክሪቲሳይዝ ያደርግም ቀላል አይደለም እንደበሽታ አይደለም እና ይሄ ነገር ጥሩ ባይሆንልኝ ይያሉ ጀስት በሲንግል ነው የሚሞክሩትና እኔ አሁን አልበም ከወጣ በጣም ቆየ የተወሰነ አልበም ነው የሚወጣው በስንት ጊዜ አንድ አልበም በስንት ጊዜ ሁለት አልበም ነው የማየው እና በዛ መንገዱ አልስማማህም ነው ማለት አንተ ከፈለክ አንተ ያው አንድ አመት ጨረስካል ትክክል ግን በብዙ ያው ስትራግል ያለበት እኔ ወጣ ገባ ያልኩኝ ነበር እኔ በጣም እድለኛ ነኝ እንደውም ግን እንዳልከው አሁን አንደኛው አልበም የኔ አሁን የመጀመሪያ አልበም ነው ሁለተኛ አልበም ላይ ተቀየራል አስተሳሰብ ኦሬዲ ለሰው የሆነ ነገር ሰጠ ኤክስፔክቴሽን ትፈጥራለህ ሰው የሚጠብቃልና በጣም አጽልተህ ለመስራት በጣም ባሽተ ትሰራለህ እና እንደመጀመሪያ አልበም አሁን ሳላሽ ነው የሰራውት ወይ አለፋውበትም ይያልኩ አይደለም አልተኛውበትም ይሄን አልበም ግን ሁለተኛው አልበምን ደግሞ ከዚህ ማሳደግ ነው የምፈልገውና ግን ማሳደግ በፈልግም ይሄን ያለ አመታት ግን መቆየት አልፈልግም እና ታይም ሲኩዌንሱን እየጠበቅኩ ነው የሚሄዳለው አሁን ማሳደግ እፈልጋለሁ ብዬ 5-6 አመት ስቆይ ደግሞ እዚህ ጋር ቢውል ያደረኩት ነገር ወደታች የቀበርኩት ነው የሚሄደው እና እቺኛዋ ነገር ሳትጠፋ ግን ደግሞ ከዚህኛዋ ነገር አደግ ብሎ ማምጣቱን ይዘህ ግን በውስን ጊዜ ውስጥ ቢሆን አሪፍ ነው እንጂ ዳልከው አሁን ዝነኛ መሆንም ጥሩ ነው ደግሞ ይረዳል ለአንተ ለመስራት ወይስ ስቴድ ኮንሰርት እንግባ ብዙ ኮንሰርቶችን አካሂደሃል በአውሮፓ አረብ ሀገር ሄዳል አረብ ሀገር አውስትራሊያ እስቲ ንገረን እንዴት ነበሩ መድረኮቹ አቀባበሉ ያንተ ስራ ያው እንደነገርኩሽ ቱሬን የጀመርኩት በሲንግሎቼ ነው መጀመሪያ እስራኤል ሀገር ነበር የሄድኩትኝ አስተዋሳለሁ የመጀመሪያ ኮንሰርቴና ኢየሩሳሌም ሄጄ ጸልዬ ዋው ደስዋ ከዛ በኋላ ክፍት ነው በደንብ ሄጄ ጸልዬ ምናምን የመጀመሪያ ደስ ይለኛል ሳስበው እና ምኞቴም ሄጄ ከኮንሰርቴ ላይ ጊዜ የፈጀው ጸሎቴ ላይ ይመስለኛል በጣም ተደፍቼ ነው የጸለይኩት እውነቴን ነው እና ያው በስራዬ እና ያው በህይወቴ በመፈልገው ነገር ነው የጸለይና መንበርከኬን እግዚአብሔር ሰምቶኝ ደግሞ ለዚህ መብቃቴ እግዚአብሔርን ከምንም በላይ አመሰግናለሁ
እና ከዛ አውሮፓ ነው ሄድኩኝ አውሮፓ ሄድኩኝ ከዛ አውስትራሊያ ሄድኩኝ የተለያዩ ቤይሩት ዱባይ አቡዳቢ ባህሬን እነዛ ቦታዎች እስራኤል ያቀረብኩ አሁን ደግሞ በቅርብ ባለፈው ሁለተኛ ቱሬን በአልበሜ ደግሞ በኮራብሽ አልበም ዩሮፕ አጠቃላይ ማለት ነው እነዛን ሁሉ ሀገሮች መጀመሪያ በሲንግል ነው የሄድኩት እስቲ ንገረኝ በሲንግል ተመልካቹ ምንድነው የሚፈልገው ካንተ አሁን ካንተ የሚያውቃት አንድ ሲንግል ዘፈናት ማለት ነው ሶስት ሲንግሎች ነበሩ ሲያሲያ አልችልማና መላበኝ ለምን ተቀልተሙ እኔ በጣም ጥያቄ ሁሉ ይገባብኛል ለምሳሌ ስም አንጥራ ሌሎች ድምጻያኖች ሲንግል ኖራቸው በጣም አገርም ይዞሩ ሰዎች አሉ እስቲ ምንድነው የሚዘፍኑት 4-5 ዘፈን አላቸው ሲንግል እነሱን ይዘፍናሉ ሲያልቅ የሰው ዘፈን ነው የሚዘፍኑት ማለት ነው ያው አዎ እትም አትይዝም ያው አንቺ መጣ እኔ እነዛ ዘፋኞች ለምን አሜን የኔ ጥያቄ ገባ አይደለ ምንድነው እስቲ ንገረኝ ቢቻል የራስ የመሰለ ነገር የለም አዎ የራስ አሁን ለምሳሌ እኔ የመጀመሪያ የአውሮፓ ቱር ላይ የነበረኝ ኮንፊደንስ እና አሁን ያለኝ ኮንፊደንስ የተለያየ ነው እውነት ለመናገር እኔ የመጀመሪያ አውሮፓ ቱር ሳረግ በሲንግሎቼ የመጀመሪያ ወሰደኝ ፕሮሞተር አሌክስ ይባላል ይሄን ፕሮግራም የሚከታተል ከሆነ ትክክለኛ ነገር ስለሆነ ነው በጣም ይሄድኩኝ እየሰራው ስመጣ ሰውን ፈልጎ የሚመጣው ሰው እንትን ይያለ የቤት ስራ እየፈጠረብኝ መጣና ምን እንዳልኩት ታውቂያለሽ አንድ ቀን ስዊዘርላንድ ቁጭ ብለን አሌክስ አልኩት ከዛ በኋላ 4 ሀገር አለ ልሂድና አልኩት 2 ሲንግል ልጨምር አልኩት እንጂ ሰው ይመጣል እኮ አሁን 3 ሲንግል ስላለኝ ሰው አልቀረም ከሰው ክብሩ አልቀነሰም ግን ለኔ 3 ዘፈን ዘፍኜ 7 የሰው ዘፈን መስፈን የሆነ ነገር ያው አንተም ብሎ የተዘጋጀ ኮንሰርት ነው ለኔ ኮንሰርትና ምንድነው አንደኛ ያን ሰው ፕሮሞት ነው የምታረጊው ፕሮሞት ማድረጉ በጎ ነው ግን ለልብሽ ደግሞ ይሄውላ ሰው እኔን በፈልጎ መጥቷል ግን ምን ማቅረብ ነበረብኝ በራሴ ቢሆን ኮንፊደንስ እለው ነበር በእውነት ነው የምነግርሽና እንደዛ ስለው በጣም ገረመው ማንንም ሰው ብሎኛ ያቀም እንደዚህ ያለኝና ወዲያው መጣው ወዲያው ሲንግሌን ሰራውኝና አሁን ላይ ሁለተኛ ጊዜ ዩሮፕ ሴድ የነበረኝ ኮንፊደንስ ለውጣልና የራስ ነገር ሁሌም የራስሽ ነገር በኮንፊደንስ 10 11 12 ዘፈን ስትይጂ ደስ ይልሻል እንጂ አሁን በሶስት ዘፈን እውነቴን ነው የተሳቀቅኩኝ ነበር እኔ ቱር ሳረገ ነበር ምክንያቱም 7 የሰው ዘፈን ረዘም ታረጋዋላ 6 ደቂቃ ምክንያቱም መሰለፋት ልዩነቱ ምን ተጣቃለህ አንተ አሁን ዲጄ ነህ የተለያዩ ስቴጆችን ትሰራለህ አይደለ አንተ የምትጫወተው ነው ማለት ነው እሱ የሚሰራው ሴም ቲንግ የሰው ዘፈን ነው የሚሰራው አንተ የሰው ዘፈን ነው የምታዘፍነው እሱ ከመጣ ተሙን ብሎ አክብሮ በርግጣ ወዳጅ ብዙ አለክ ብዙ አድናቂ አለክ ደግሞ በተለይ ሴቶች ይወዳሉ አይደል ግን ሴት አድናቂ ጥሩ ነው ልበል የኛ ሀገር ህዝብ ሴት በጣም አድናቂ ከበዛ ቆንጆ ነው ይባላል ገበያው ላይ ሴት ይላል ወንድ ተከትሎ አይመጣል ደግሞ ቫለንታይን ነው ደግሞ ቫለንታይን ነው እንግዲህ ይበዛል ጥሩ ነው ብቻ አንተን አክብሮ ተሙ ብሎ የመጣ ሰው አንተን ስራዎች ማየት ይፈልጋል እና አሁን ደግሞ ቆንጆ አልበሞች ላይ ቆንጆ ዘፈኖችን ሰርተሃል ምንድነው ፕላን እዚህ ምን ሀገሮችን የት ሀገሮች ማሳየት ነው አሁን በዲሲ ይጀምራል አሁን የመጣሁት ለዲሲ ኮንሰርት ነው ከዛ ግን ተመልሼ ሄዳለሁ የዲሲውን ኮንሰርት ሰርቼ ወደ ኢትዮጵያ ተመልሼ እስራኤል ማርች ውስጥ እስራኤል ኮንሰርት አለ እዛ ደርሼ ነው ለዳግመትንሳኤ ነው መጣው ኤፕሪል ላይ ነው ሰመር ላይ ነው መጣው ኤፕሪል ላይ ተመልሼ ወደ አሜሪካ መጣለሁ ከዛ በኋላ ነው ያለማቋረጥ ስቴቶቹን እንተነመለ የጾም ጊዜ ስለሆነ it's going to be አካም በኋላ የሚኖረው የጾም ጊዜ ነው አይደል የጾም ጊዜም ነው እስራኤል ሀገርም መሄድ አለብን ስለዚህ መጣሁት አሁን ያው ለዲሲ ኮንሰርት ነው አሪፍ ነው አሁን ለፊታችን ለዲሲ ሰርተው ወደ እስራኤል ከዛ ተመልሼ እመጣለሁ ምን ተጠብቃለህ ከአሜሪካ ተመልካች ምክንያቱም በጣም ብዙ አድናቂዎች እንዳሉ ታውቃለህ በነገራችን ላይ በተለይ አንተ ከኢትዮጵያ የባሰ አውሮፓና ሌላው ዓለም ላይ ያሉ ብዙ አድናቂዎች እንዳሉ ታውቃለህ አይደል በተዘዋወርኳቸው አካባቢም በጣም ጥሩ ነበር አቀባበላቸው ዝግጅቶቼ በጣም ጥሩ ነበር እግዚአብሔር ይመስገን ምን ተጠብቃለህ አሁን ከነገ ኮንሰርት እንግዲህ ጥሩ ጊዜ እንደሚኖረን በራሳችን በኩል አሁን እኔም ባንዶችም ምኖሻ ኢንተርቴይንመንትም የራሳችንን ዝግጅት እያደረገን ነው እግዚአብሔር ተጨምሮበት ጥሩ ጊዜ
እንደምናሳልፍ ተስፋ አደርጋለሁ በተለየ አቀባበል እንደተቀበሉኝ የተለየ ነገሮችን ደግሞ ኮንሰርቱም ላይ ለማሳየት የራሳችንን ዝግጅት እያደረገን እንገኛለን እስካሁን ድረስ እስኪ የማይጠየቅ ጥያቄ ልድፈር ብዙ ዘፋኞች መጠየቅ የማይፈልጉት ነገር ነው ታው ጠይቀ ጠይቄ እንጂ ምን ያህል ተጠቃሚ ሆንክበት በእነዚህ ስራዎች በኮንሰርቱ በአልበሙ ምን ያህል የህዝብ ፍቅር ነው ገንዘቤ ምናምን እንዳትልኝ አዎ አለ ኦሬዲ ተበላበት ምን ያህል ተጠቃሚ ሆነሃል እውነት ለመናገር ያው የመጀመሪያ ነገር ሁሉ ጊዜ እንደምትፈልገው አይወር የመጀመሪያ ነገር እግዚአብሔር ይመስገን ማለት ምን መሰለሽ አሁን አልበሜን የሰራሁት ሙሉ ወጪውን የሰራሁት ፕሮዲዩስ ያደረኩት ስፖንሰር የለውም አልበሜ ሙሉ ወጪውን ከአሬንጅመንት እስከ ግጥምና ዜማ እስከ ፕሮሞሽን ኢንቨስት ያደረኩት ራሴ ነኝ ኦልሞስት 400,000 ብር ያህል አውጥተናል ለኮራውብሽ አልበም ብቻ ማለት ነው ቪዲዮቹን ምናምን ሳታስቢያቸው ማለት ነው እና ለፕሮሞሽን ወጪ ጠቅላላ ምናምን እና መጀመሪያ ቤዝመንትሽ ነው ቤዝ ላይ ያሉ ነገር ጠንካራ ከሆነ ከዛ ከላይ ያለው ነገር ቢነቃነቅ የሰረኛው አይናድም እና ሁሉም ደግሞ በእኛ ጊዜ እንደውም እግዚአብሔር ይመስገን አሁን ይሄ ኢንዱስትሪውም አሪፍ እየሆነ ይመስለኛል ፕሮሞተሮች አዲስ የማውጣት እንትናቸው አሪፍ ነው አክሰስ መጣ ኢንተርኔት አክሰስ ድሮ ኢትዮጵያ ሬዲዮና ኢትዮጵያ ቴሌቪዥን ነበረ አሁን የተለያየ ኢቢኤስ አለ ዩቲዩብ አለ ራስሽን ማስተዋወቂያ መድረኮች ብዙ ናቸው እና እንደ ድሮ ትንሽ የሚከብድ ነገር አይደለም ጥሩ ነገር ይዘሽ ከመጣሽ መንገዱ ክፍት ነው መንገዱ ጥሩ ነውና ያው ስለ ገንዘብ እንኳን ያው ብዙ ውጤታማ መሆኑ ላይ ነው ምክንያቱም አንዳንድ ሰው ልፋት ይለፋና ብዙ ጊዜ በተለይ አሁን ያስፈራኛል ሙዚቃ አልበም ላይ የተመለከተ ብዙ ሰው ቴክኖሎጂውን በጣም እየገባ ሀገር ቤት አልበም ላይ ትንሽ ኢንዱስትሪ አሁን ያው ሙዚቀኞች ማህበርም ሊያስብበት የሚገባ ነገር ይመስለኛል ይሄ ኮፒራይት ነገሮች ምናምን ሽያጭ ላይ ብዙ አይደለም እውነት ለመናገር እና ልፋትሽን አንዳንድ ጊዜ አታቂው ያሳዝንሻል በጣም ስንት አመት ለሊቱን ሙሉ እንትን ይያልሽ ያው ፍቅሩም ስላለ ነው ግን ያ የለፋሽበት ነገር ደግሞ መና ሆኖ ሲቀር ትንሽ ያሳዝናል እና ይሄን ነገር ሙዚቀኞች ማህበርም አስቦበት ያው መንግስትም ተጨምሮበት ጥሩ ደረጃ ላይ ቢደርስ እንደ ሙዚቀኛው ልፋት አትሊስት የተጋነነ ሳይሆን የለፋበትን ማለተኛው የለፋበትን የሚያገኝበት ዋናው አትሊስት ዋናው 400,000 ብር ነው ኦኬ እንዴት ነው የምትሰራው ፕሮፌሽናል የሆነ መንገድ ውስጥ ገብተሃል ምክንያቱም እኛ ሀገር ብዙ አልተለመደም ብዙ ዘፋኞች የራሳቸው ማናጀር ጥቂቶች ናቸው በዛ መንገድ የሚሄዱት ማናጀር መያዝ ደግሞ የራሱን ቻለ አድቫንቴጅ አለው በተለይ ስራ ላይ ከሰዎች ጋር ዲል ስታረግ ለምን ብዙ ነገር ላይ እናያለን ሰው ዲል አድርጎ የሆነ ሰዓት ላይ ካልመሰለው ይተዋል ኮንሰርት ዘርግቶ ይሰርዛዋል ምናምንና እንዴት ነው እንደዚህ አይነት ነገር ላይ ያለ ሲሪየስነት ምን ይመስላል አንተ ከሲንግሎቼ በኋላ እንግዲህ አሁን ሰሜን አሜሪካ አልበሜን ሳውጣ ማለት ነው ሰሜን አሜሪካ ምንነው ሸዋ ኢንተርቴይንመንት ነው ያሳተመው አልበሜን አውሮፓ ደግሞ ዋላቭ ኢንተርቴይንመንት ነው ምንድነው በመና እስካሁን ድረስ ሰራ የነበረውና አሁንም እየሰራ ያለውበት መንገድ ምንድነው ቋሚ ማናጀር ጄ ሳይሆን ለምሳሌ የዩሮፕ ቱሩን የሚዘረጋው ሰው አለ ለዩሮፕ ቱሩ ማኔጂንጉን መሰጠው ለሱ ነው አጠቃላይ ነገሮችን የሚያስተካክልልኝ ኮንሰርቱን ምናምን እሱ ነው ማኔጅ የሚያደርገው አሁን ደግሞ ልክ ወደ አሜሪካ ስመጣ አሜሪካውን የሚሰራው ምንነው ሸዋ ኢንተርቴይንመንት ሁሉንም ነገር ማኔጅ እንዲያደርግ የምፈልገው እሱ ነው እኔ ምንድነው የኔ ግዴታ በስራዎቼ ከባንዶቼ ጋር ሪሄርስ አድርገን ስቴጅ ላይ በቂ ሆኖ መገኘት ነው ሌላዎቹን የኮሙኒኬሽን ነገሮችን ግን ወይ ደግሞ ከስር የሚሰራሩትን ነገሮች ግን ፕሮሞተሩ እንደ ማኔጀር ነው እንጂ ቋሚ ማኔጀር እስካሁን ድረስ ከዚህ በኋላ አሁን አሰራራችን ከቀየርን እንግዲህ ቋሚ ነገር ሊኖር ይችላል ከእግዚአብሔር ጋር ግን እስካሁን እየሰራ ያለውት እንደዚህ ነው በጣም ወሳኝ ነው ለምሳሌ አንተ ባንተ ቢሃፍ ያ ማኔጀሩ ፍሪ ሆኖ ሊናገር ይችላል እንደዚህ ያርግ አንተ ማትለው ነገር ይኖራል ገባ አንተ የሰው ፊት ብዙም እንትን አትልም ላይክ ግን ያ ሰው እንደዚህ ቢሆን ሳውንድ እንደዚህ ቢሆን እንትን እንደዚህ ቢሆን ምናምን ብሎ ሲሪየስ ሆኖ በጣም ነገሮች ይቀላሉ ነገሮች ላይ ትዝም ይለኛል ይቅርታ አድርጉልኝና ቢዮንሴን በዚህ እናንሳት እስቲ ቢዮንሴን ሰማይ ኢትዮጵያ ስትመጣ ስክሪን ሚሊኒየም ሆል ስክሪን
እንትን አይደለም ተብሎ እሷን አይመጥንም ተብሎ ከዱባይ ሌላ አዲስ ስክሪን ታዘዝ you see how powerful it is እና ባንተ ቢሃፍ ሆኖ እንደዛ ያረግልሃል ማለት ነው I think ጥሩ ነው በዛ ላይ ደግሞ በሶሻል ሚዲያ እና በእንትን ላይ አክቲቭ መሆኑ ነው በጣም ጥሩ ነው እንደዛ ነው ጎበዝ ነው ሶሻል ሚዲያ ላይ ዌብሳይት you know እንደዚህ ነገሮችም እንደዚሁ የማኔጀር ስራ ነው ብዙ ጊዜ የማኔጀር ወይም ሌላም ሰው የምትቀጥረው ነው so አንተ ሞር ፎከስ ኦን አርት ላይ ታረጋለህ እሱ ደግሞ ቴክኒካል ነገር ሰፖርት ያደርጋል ትክክል እና በጣም አሪፍ ነው አስፈላጊ ነው እንግዲህ ሲደመረ እድሜው አንገናኝም ወደ 26 አመት 24 አሁን 25 አመት ደፈንኩ እኔ ታክስ ጨምሬ anyway 25 አመት በጣም ወጣት ነገና የዛሬ 10 አመት ተሙኔት እናገኘዋለን 35 አመት አቶ ትባላለህ ይዛን የዛሬ 10 አመት እንግዲህ ያው ሁለተኛ ሶስተኛ አልበሜ ይመስለኛል አሪፍ ሶስተኛ አልበሜን አውጥቼ እንደ እግዚአብሔር ፍቃድ ደግሞ ኢንተርናሽናሊ ህልም አለኝ ያው ማለት ያው ቦታዎቹን ስትይጂ አይደለ ሌላ ነገርን ያምርሽ እና እንደ እግዚአብሔር ፍቃድ ከባህር ማሻገር የኢትዮጵያ ሙዚቃ በተቻለኛ አቅም ማለት የግዴታ በእንግሊዘኛ ላንጉዌጅ በእንግሊዘኛ ላንጉዌጅ መስፈን ሳይሆን የናይጄሪያ የሙዚቃ ኢንዱስትሪ ስታይ የጋናዎቹ ኦሬዲ አይቲዩንስ ውስጥ ተቀላቅለዋል እና ማታቂው ቋንቋ ነው የሚሉት ነገር ነጮች እነ ፒስኩዌሮች አሁን የደረሱበት ሌቭል ያው ናይጄሪያን አስጠርተዋል አሁንም ደግሞ አማርኛን ምንድነው ቁልፉን ነገር ማግኘት ተፈልጋለሁ ከእግዚአብሔር ጋር አሁንም እሱን ነገር ነው አይምሪውን እያሰራ ያለው እንደ እግዚአብሔር ፍቃድ ይሆናል ድሪም ምን ይባላል መሰላችሁ dreams can come true ይባላል ግን አሁን ተቀይሮ dreams are true ይባላል ቀላል እና ያንተ ጥረት ካልቆመ ማለት ነው አርዶር ካለ ምንም ጥሩ ነው የምታስበውን የምታልመውን ነገር you can get it ስለዚህ እኛ ማስረጃ አለን ዛሬ 10 አመት አብረን እንደነበረን ማስረጃ አለን ይሄ ቪዲዮ አለ ለማንኛውም በጣም ደስ ብሎናል አብረን ስለቆየክ ቆንጆ ጨዋታን ያደረግነው ሁሌም መጨረሻ ላይ ምስጋና ደስ ይለኛል ማመስገን ጥሩ ነው ምክንያቱም ሁሉ ጊዜ ክሬዲት መስጠት ለሰዎች ጥሩ ነው አንተ ለነገር አሁንም እየሰጠን የመጣው ያወራ ግን በደንብ አርገክ እዚህ ጋር ለመድረስ ምክንያት የሆኑ ከፈጣሪ ጀምሮ ምድራስ ምክንያት የሆኑ ሰዎችን ሁሉ ማመስገን ትችላለህ በመጀመሪያ ያው በትልቁ ማመሰግነው እግዚአብሔር አምላክ ነው በሲቀጥል ደግሞ እንትና በየ ከገለጽኩ በጣም ብዙ ስለሆነ ያቁታል በኔ ህይወት ውስጥ ያለፉ ሰዎች አሉ ይሄን ፕሮግራም እየተከታተሉም ሊሆን ይችላል እነሱን በተክላላ ላመሰግን ወዳለሁ በኔ ህይወት ውስጥ ያለፉትን በጣም ልባዬ ምስጋና ላቀርብ ወዳለሁ አንድ ቀን ደግሞ እዚህ ሀገር ቴንክስ ጊቪንግ ዴይ ነው ይባላል አይደል እኔ ደግሞ በህይወቴ ውስጥ ላለፉ ሰዎች አንድ ቀን እግዚአብሔር አምላክ ነገሮችን አስተካክሎ አንድ ቀን ሁሉንም ሰብስቤ ቴንክ ዩ ምልበት ቀንን ቅርብ ያደርግልኝ እግዚአብሔር አምላክና እናንተም ደግሞ እንደምንጠራል እዚህ ፕሮግራማችሁ ላይ ጋብዛችሁኝ እስካሁን የነበረውን ነገርን ለአድናቂዎቼም ወይ ለዚህ ፕሮግራም ተመልካቾች ባጭሩ እንዳስተላልፍ ስላደረጋችሁ አመሰግናለሁ አታጨናንቁኝ በጣም አመሰግናለሁ thank you ተሙ በጣም እናመሰግናለሁ ሃፒ ቫለንታይን እንግዲህ ዛሬ ቫለንታይን ነው ነገ ኮንሰርት አለ የዲሲና አካባቢ በሜሪላንድ በዲሲ ቨርጂኒያ የምትኖሩ ተመልካቾች የተማው አድናቂዎች ነገ እንግዲህ የት ነው ዝግጅቱ ሃዋርድ ቲያትር እንግዲህ ዝግጅቱ ይካሄዳል ነገ ማታ ይመስለኛል ፌመስ ሃዋርድ ቲያትር ራስ ባንዶች እንግዲህ ከዚህ በፊት የነጫወት እንግዳ ነበሩ ተወዳጆቹ ወጣቶቹ ራስ ባንዶች ከተሙ ጋር ያስደስቷቸዋል ብለን ተስፋ እናደርጋለን ተሙ እንግዲህ ልንጨርስ ነው እሺ ስንብት እናመሰግናለን በጣም እናመሰግናለን ስላዳመጣችሁን የሳምንት ሰው ይበለን እንወዳቸዋለን ደህና ሁኑ ለዘመናት ባዶ የነበረው ልቤ ዛሬን ሙት ተፈታ ውበት አሸነፈው በጉራጌ ዋንጂ የመስቀለት ማታ የሳለታ የሳለታ አይ ውበቷ የሳለታ አላደኩኝ በሷ መሬት ፈሶ ቀረ አይኔ ሲያያ
እንደዋሳ እውነተኛው ፍቅር አይመርጥም ቋንቋ ዘር ዝምላ ባንቺ ህይወቴ ነይልኝ ግቢ ቤቴ ነይ ግቢ ቤቴ ነይ ግቢ ቤቴ ነይ ግቢ ቤቴ ነይ ግቢ ቤቴ ዘመናት ባዶ የነበረው ልቤ ዛሬን ሙት ተፈታ ውበት አሸነፈው በጉራጌው አንቺ የመስገነት ማታ የሳለታ 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 የተረታ የሳለታ አይ ውበቷ የሳለታ 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 የተረታ የሳለታ የሳለታ በዋዜማው በደመራው ተሰብስቦ ሲጨፍር ሰው ሳይደነግጥ ልቤ ሰከራ ገባው መሃል በሷ ጭፈራ እውነተኛው ፍቅር አይለይም ቋንቋ ዘር